ምዕራፍ 6 ጋር ስትሄዱ መጀመሪያ የሰባቱ ማተቦች መከፈት ነው። የመጀመሪያው የሚከፈተው 7 ሶስት ሰባቶች እናያለን። 3 ናቸው ግን 7 ነው። አንደኛ ሰባቱ ማተብ፣ ሁለተኛ ሰባቱ መለከት፣ ሶስተኛ ሰባቱ ጽዋዎች። ከዛ ማተቡ 7 ነው፣ መለከቱ 7 ነው፣ ጽዋው 7 ነው። 3 ሰባቶች እንላለን። ሁሉም ፍርድን ያመላክታል። እንደ ቅደም ተከተሉ ነው። ማተቡ 7 ማተብ ከማተቡ ነው የሚጀምረው። ስለዚህ አንደኛው ማተብ ይላል፣ ሁለተኛው ማተብ ይላልና ሰባተኛው ይላል። የጥፋቱም ሌቭል እንደዛው እየጨመረ ነው የሚሄደው። አንደኛው ማተብ ላይ የሚደረግ ፍርድ አለ፣ ሁለተኛው ላይ ሲሆን ይጨምራል፣ ሶስተኛው ላይ ሲሆን ይጨምራል፣ አራተኛው ላይ እየጨመረ ነው የሚመጣው እስከ 7ቱ። የማተቡ አልቆ ወደ መለከት ሲመጣ ደግሞ እንደዛው ይጨምራል ማለት ነው። እና ይሄ 7ቱ ማተብ የሚፈታበት ሲዝን የ3 ዓመቱ ሲዝን 3 ዓመት ተኩሉ ሲዝን ነው ተብሎ የሚታሰበው። ከነዚህ ውስጥ ይቀላል የ7ቱ ማተብ። ሄደን እናነባለን። 6:1 በጉም ከ7ቱ ማተብ አንዱን ለፈታ ጊዜ አየው። በጉም ማን ነው? ኢየሱስ አይደለ? ስለዚህ እሱ ነው እየፈታ መፍታት የሚችለው እሱ ነው ተብሏል። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጥተ ሲል ሰማው። ማንን ነው የሚሉት? ዮሐንስን ነው የሚሉት። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጥተ የሚሆነውን የሚከተለውን ድርጊት መጥቶ እንዲያይ ነው። አየው። አምባ ላይ ፈረስ ወጣ ይላል። አምባ ላይ ፈረስ ቅድም አይተናል። ራእይ 19 ላይ ኢየሱስ ክርስቶስ በአምባ ላይ ፈረስ ላይ ሆኖ ተቀምጦ ነው የሚመጣው። አሁን እዚህ አምባ ላይ ፈረስ ላይ ተቀመጠው ግን ኢየሱስ አይደለም ማለት ነው። ኢየሱስ አይደለም። እሱ በጉ ማህተቡን ፈታ የሚለው እዛ ላይ ነው ያለው። ከዛ መላእክቶቹን ይልካል። በእርሱ ላይ የተቀመጠው ቀስት የነበረው አክሊልም ተሰጠው፣ ድልም እየነሳ ወጣ ድል ለመንሳት ይላል። ልክ ይሄ ምንድነው? እሱ ድል ተደርጎ ባለቀ ጉዳይ ላይ ነው የሚወጣው ይሄ መልአክ። አሁን ከሰማይ ተልኮ ነው የመጣው። ምድር ላይ ጥፋት ታዟል። ከዚህ በኋላ የሚሆነው ሁሉ ጥፋት ነው። ኤቭሪ ሙቭመንት የጥፋት ሙቭመንት ነው፣ እንቅስቃሴ ነው ማለት ነው። ወንጌል ግን ውስጥ ላይ እየተሰበከ ያለ ቢሆንም ማለት ነው። ድል እየነሳ ወጣ ድል ለመንሳት ይላል። ኦልሬዲ ኢየሱስ ክርስቶስ ነው ድል በመንሳቱ ማህተቡን የመፍታት ስልጣን ያለው። እዛ ጋር መስቀል ላይ የጨረሰው ስራ ነው። ልክ እኛውም የኛን ድል ካየን ምን ሁለት አይነት እንላለን አይደለ? አንዱ ድል ምንድነው? ኢየሱስ ክርስቶስ በመስቀል ላይ ድል ስለነሳልን ድል ነስተናል፣ አሸንፈናል። ኦልሬዲ we are a winner አይደለ? ህይወታችን ላይ ገና ለማሸነፍ ምንሄድ ሳይሆን ኦልሬዲ አሸንፈን ጀምረናል። ሁለተኛው ደግሞ ራሳችን ደግሞ የሄድን ድል የምንነሳው ቀስት የነበረው ሄዶ የሚዋጋው ጦርነት አይደለም። አሁን ኦልሬዲ ኢየሱስ ክርስቶስ ውጊያውን እዛ ጋር የጨረሰው ስለሆነ ማለት ነው። አክሊልም ተሰጠው ድልም እየነሳ ወጣ ድል ለመንሳት። ሁለተኛውንም ማተብ በፈታ ጊዜ ሁለተኛው እንስሳ መጥተ ሲል ሰማው ይላል። ሌላውም ዳማ ፈረስ ወጣ። ይሄኛው ዳማ ፈረስ በእንግሊዘኛው ላይ ነው ቁጥር 4 ላይ ቀይ እና ይሄ ልክ እንደ ተጻፈው እንደ ከለሩ ነው ሀፕን የሚያደርገው። ቀይ ካለ ደም መፋሰስ ነው የሚያሳየው። ቀይ ፈረስ ከወጣ ከዛ በኋላ ሀፕን የሚያደርገው ደም መፋሰስ ነው የሚሆነው። ስታነቡት ታዩታላችሁ። ሌላ ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ። ምን ፈረስ ነው የወጣው? ዳማ ፈረስ። ስለዚህ ሰዎች እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ይላል። ታላቅም ሰይፍ ተሰጠው እና አክቹአሊ አሁን ሰዎች ናቸው የሚተራረዱት ምድር ላይ። ግን ከላይ የወጣ አለ ተልኮ ተቀብሎ ሰዎች እንደዚህ እንዲተራረዱ የሚያደርግ ፈረስ መልአክ ወጥቷል። እሺ አንዳንድ ጊዜ ምድር ላይ የሚሆነውን እኛ ክርስቲያኖች እንኳን በዚያ ሳይንስ አንረዳውም። ነገሮችን ከሰዎች ጋር አይደለም የምናያይዘው። ከለና ከሊ ተጣሉ ምናምን ተጫረሱ ነው የምንለው። የወጣ ተልኮን ይዞ የወጣ ክፉ አለ። አሁን እግዚአብሔር ይሄን ያደርጋል? ኔቨር አያደርግም። አሁን እግዚአብሔር ምድር ላይ ይሄንን የሚያደርግበት ሲዝን አይደለም። አሁን ሲዝኑ እኛ ያለንበት የምሕረት ሲዝን ነው። አሁን ለምሳሌ ኢትዮጵያ ላይ ብዙ ደም መፋሰስ አለ፣ ብዙ ሰዎች ይሞታሉ ምናምን ነገሮች ከእግዚአብሔር ዘንድ ተልኮብን አይደለም። ክፉ ያደርጋል። በአይን አይታይም። ስፒሪቹዋሊ አንደርስታንድ ካላደረጋችሁት በአይን አታዩም። ስለዚህ ማን ላይ እንፈርዳለን? ሰዎች ላይ እንፈርዳለን። ታላቅ ሰይፍም ወጣ ይላል። ኦኬ ያ ሌቭሉ ግን ይለያያል። አሁን ሁለተኛው ማተብ አይደል የተፈታው? ሁለተኛው ማተብ ሰዎች ይተራረዳሉ። ስቲል ግን በኋላ ላይ የሚመጣው ይለያል። ስቲል አሁን እዚህ ያለው ሌቭሉ ይቀንሳል ማለት ነው። ሶስተኛው ማተብ በፈታ ጊዜ ሶስተኛው እንስሳ መጥተ ሲል ሰማው። አየውም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። በአራቱም እንስሶች መካከል ድምፅ፣ 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይንም እንዳትጎዳ ሲል ሰማው። አራተኛው አይደል የወጣ? ስንተኛው ፈረስ? ሶስተኛው ፈረስ ወጣ። ሶስተኛው ፈረስ ጉራቻ ፈረስ ላይ ጥቁር የሚለው ማለት ነው።
ከዛ የሞት መንፈስ ነው አሁን የወጣው እዚህ ጋር የሞት መንፈስ ሬድ የሚለው ቀዩ ደም መፋሰስ እዚህኛው ላይ ደግሞ ሰዎች ይሞታሉ ሰዎች የሚሞቱት ሶስተኛው ማተብ በተፈታ ጊዜ ሰዎች ይሞታሉ የሚሞቱበት ምክንያት በረሃብ ነው ሶስተኛው ማተብ በፈታ ጊዜ ሶስተኛው እንስሳ መጥተ ይህ ሲል ሰማው አየኸውም እነሆም ጉራቻ ፈረስ ወጣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ በአራቱም እንስሶች መካከል ድምፅ አንድ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትንና ወይንንም አትጉዳ ሲል ሰማው ይላል ስለዚህ አሁን እህል የሚወደድበት ጊዜ ነው እህል ይወደዳል ሰው ስፔሻሊ ደሃው አቅም የሌለው ገዝቶ የመብላት አቅም አይኖረውም ስለዚህ አሁን የሚገለው በመሳሪያ በመናም በሰይፍ አይደለም የሚሞተው በረሃብ የሚሞቱ ሰዎች ይኖራሉ በዚህ ጊዜ ሶስተኛው ማተብ በተፈታበት ጊዜ ሰዎች በረሃብ ይሞታሉ ግን ሁሉም አይደለም በረሃብ የሚሞቱት አቅም ያላቸው ደግሞ መብላት ይችላሉ በዛ ጊዜ አቅም ያላቸው ገዝተው ይበላሉ ለምሳላችሁ ዘይትንና ወይንን አትጉዳ ሲል ሰማው ይላል ይሄ የሀብታሞች መብል ነው ዘይትንና ወይንንም አትጉዳ ሲል ሰማው ሌቭሉ ያንሳል ስቲል ረሃብ አለ ሌቭሉ ግን አነስ ያለ ነው የሚለው ነው የምናየው ሶስተኛው ላይ ቁጥር 7 ላይ ስንመጣ አራተኛውን ማተብ በፈታ ጊዜ የአራተኛውን እንስሳ ድምጽ መተኢ ሲል ሰማው አየኸውም እነሆም ሐመር ፈረስ ወጣ እንደ ግራጫ አይነት ፈረስ ነው ሐመር የሚለው ዳርክ ሆርስ ይለዋል የገረጣ አየኸውም እነሆም ሐመር ፈረስ ወጣ በእርሱም ላይ የተቀመጠው ስሙ ሞት ነበረ ሲኦልም ተከተለው በሰይፍና በረሃብ በሞትም በምድር አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይላል በስንተኛው እጅ በአራተኛው እጅ ላይ ሩቡን ማለት ነው አራተኛው ፈረስ በሚወጣበት ጊዜ በሰይፍና በረሃብ የሚመጡትን ጥፋቶች ካያችሁ በሰይፍ አለ በረሃብ አለ በሞትም አለ በምድር አራዊት ይገደሉ ዘንድ አሁን አልጨመረም ከመጀመሪያው የሰው ቁጥር በጣም እየቀነሰ ነው የመጣው አምስተኛውን ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ተጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየው በዚሁ ጊዜ ውስጥ አሁን ኦሬዲ ምን ተጀምሯል የመንግስቱ ወንጌል ይሰበካል ማቴዎስ 24 ቁጥር 14 ላይ የመንግስቱ ወንጌል ኦሬዲ መሰበክ ተጀምሯል እና በዚህ ጊዜ ስደት አለ ማለት ነው ሚሞቱ አሉ አምስተኛውንም ማተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለ ተጠበቁት ምስክር የታረዱትን ኦሬዲ ታረዱ ሰዎች አሉ ስለ ክርስቶስ የሰዎችን ነፍሳት ከመሰዊያ በታች አየው መሰዊያ ከኢየሱስ ክርስቶስ መሰዊያ ላይ ኦሬዲ ሞተው ሄዷል ነፍሳቸው ሄዷል ግሶቹ ሞተዋል እዚህ በታላቁ መከራ ጊዜ ማለት በታላቅ ድምጽም እየጮሁ ቅዱሱና እውነተኛ ጌታ ሆይ እስከመቼ ድረስ አትፈርድም ደማችንንስ በምድር በሚኖሩት ላይ እስከመቼ አትበቀልም አሉ ይላል አሁን እኛ በዚህ ዘመን ያለን ሰዎች ይሄን ልንል አይተበቅም የዚህ ዘመን ጸሎት አይደለም አሁንስ የኛ ጸሎት ምንድነው ምህረት ነው ጌታ ሆይ ምህረት አድርግላችሁ ቢያሳድዷችሁ ቢገሉ ምን ቢሉ ምህረት አድርግ ነው የኛ ጸሎት ማለት ነው 11 ለእያንዳንዳቸው ነጭ ልብስ ተሰጣቸው እንደነርሱም ደግሞ ይገደሉ ዘንድ ያላቸው ገና ይገደሉ ዘንድ ያላቸው ሰማይ የሚያቀው እንደዛው እንደሚገደሉ ምድር ላይ ግን ያሉ የባሪያዎች ባለወንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል እዛ ስፍራ እየጠየቁት ይያለ ገና እንደናንተ የሚገደሉ ሰዎች አሉ ግን ነጭ ልብስ ደግሞ ተሰጣቸው you are righteous ጸድቀዋል ስድስተኛውንም ማተብ በፈታ ጊዜ አየው ታላቅም የምድር መናወጥ ሆነ አሁን ደግሞ እህል ላይ መጣለ በሞት የመጣለ በሰዎች ላይ በረሃብ የመጣለ ተፈጥሮ ላይ መጣለ ጥፋት ስድስተኛው ማተብ ኔቸር ላይ ተፈጥሮ ላይ ማለት ነው ፀሐይን እንደማግ ጥቁር ሆነ ጨረቃም በሞላው እንደ ደም ሆነ በለስም በብርቱ ነፋስ ተናወጠ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ ይላል ስድስተኛው ማተብ ላይ ሰማይም እንደ መጽሐፍ ተጠቅልሎ አለፈ ተራራዎችና ደሴቶች ሁሉ ከስፍራቸው ተወሰዱ የምድር ነገስታትና መኳንንት ሻለቆችም ባለጠጎች ኃይለኞችም ባሪያዎችም ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ የሚሆነው ተፈጥሮ ላይ የመጣው ነገር ማለት ነው ሰው ሊያስቆመው ጸሎት ሊያስቆመው የማይችለው ኤርሚያስን ምን አለው እግዚአብሔር አጸልይ አይደል አትማልድ ይሄን ጸሎት አልቀበለውም በዚህ ጊዜም እንደዛው ነው ይሄ ጥፋት ይቆም የሚል ጸሎት አይነት እግዚአብሔር አይቀበለውም እና ቤተክርስቲያን በመከራ ዘመን ትኖራለች ማለት እዚህ ውስጥ ማለፍ ማለት ነው ገና ጀማሪው ነው እዚህ ውስጥ ማለፍ ሊሆን አይችልም እዚህ ውስጥ ምናልፍ ከሆነማ መዳናችንን ትላላችሁ ቁጥር 16 ተራሮችና አለቶችም በላያችን ውደቁ በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን
ታላቁን የቁጣ ቀን መጥቷል፣ ማንስ ሊያስቆመው ይችላል አሏቸው። አንደኛው ድል አድራጊ ነው። እሱ ልክ በር እንደማስከፈት ነው የወጣው። ለሱ ድል አድራጊ የሚመጡት ሁሉ ድል አድርገው ነው የሚሄዱት። ማለት የታዘዙትን ፈጽመው ነው የሚሄዱት። ምድር ላይ የሚያስቆማቸው ኃይል የለም። ያንን ለማሳየት ነው የመጀመሪያው ድል አድራጊ። ሁለተኛው ግጭትን የሚያመጣ ማተቡ ሲፈታ ግጭት ነው የሚያመጣው ምድር ላይ። ሶስተኛው ደግሞ በምድር ላይ ረሃብን ያመጣል። አራተኛው ደግሞ በምድር ላይ በሰፊው ሞት ነው፣ ግን በሰፊው ነው ይጨምራል። አምስተኛው ጋር ከመጣን የሰማዕታት ጩኸት፣ ብዙ ሰማዕታቶች ተሰውተዋል ማለት ነው። ስድስተኛ ጋር ገባችሁ የሰማይ ኃይላት መናወጥ፣ እነዚህ እናያለን። ከዛ ሰባተኛው ማተብ ሲሆን ሰባተኛው ማተብ ለሁለተኛው ሰባት ጋር መሸጋገሪያ ነው የሚሆነው። ሰባተኛው መሸጋገሪያ ነው። ምዕራፍ 7 ቁጥር 1 ከዚህም በኋላ በአራቱ በምድር ማዕዘናት ቆመው 4 መላእክት አየው ይላል። እነሱም ንፋስ በምድር ቢሆን ወይም በባህርም ቢሆን በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳትን ያዙ ይላል። አሁን እነዚህ ሌላ ስራ ተሰጥቷቸው ነው ማተቡን ከሚፈቱት ውጪ ሌላ 4 መላእክቶች በአራቱም አቅጣጫ ንፋስ በምድር ላይ እንዳይነፍስ ነፋሳትን ያዙ። የሕያው አምላክ ማተብ ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርንና ባህርንም ሊጎዱ ለተሰጣቸው ለ4ቱ መላእክት በታላቅ ድምፅ እየጮሁ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ያ ከመሆኑ በፊት ምልክት ሊያደርጉ ነው። ቁጥር 3 ላይ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አሏቸው ይላል። የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። እና እነዚህ 144,000ን የሚመጣው ጥፋት አለ። ያ ጥፋት መላእክቶቹ እየወጡ ማተቡ ሲፈታ የሚመጣው ጥፋት አለ አይደል? ግን እነዚህ 144,000 መንካት አይችሉም። ምልክት ተደርጎባቸዋል፣ የሰማይ ምልክት። ይሄ ምልክት የሌለው ሁሉ ይጎዳል ማለት ነው። እስካሁን 6 ማተብ ነው የተፈታው። ቁጥር 9 ላይ ከዚህ በኋላ አየው፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆመው። የት ነው ይሄ ያሉት? እነዚህ ሰዎች ላይ ነው ያሉት። በታላቅም ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። ዝማሬ ጀምረዋል፣ እነሱ አምልኮ ጀምረዋል ማለት ነው። ምድር ላይ ለምን የእነሱን የበደለ እነሱ ላይ መከራን ያመጣ ዋጋ ይከፈልላቸው ነው። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በ4ቱ እንስሶች ዙሪያ ቆመው ነበረ። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም ሰገዱ። አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴት መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። 3 ዓመት ተኩል ብለናል። ከማተቡ ወደ 3ኛው ዓመት ተኩል አይገባም። የመጀመሪያው 3 ዓመት ተኩል ውስጥ ያለ ነው። በዛ ውስጥ ግን መዓት ሕዝብ አስቡት። ከዚህም በኋላ ይኸው እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ ይላል። ስለዚህ አንደኛ እዚህ ጋር የምናየው ኦንሊ እስራኤል ብቻ እንዳልሆነ እንረዳለን አይደል? እስራኤል ብቻ አይደለም ማለት ነው። በ7ቱ ዓመት መከራ ውስጥ የሚገቡት የዋጋ ማለት የሚሞቱት መስዋዕት የሚሆኑት እስራኤል ብቻ አይደሉም። ሁለተኛ ደግሞ ቁጥራቸው ምንድን ነበር? እጅግ ብዙ ነበር። ማንም እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ ይላል። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች ይዘው። እነዚህ ማለት ቤተክርስቲያንን አይደለም የሚያካትተው፣ የቀድሞ ቅዱሳንን አይደለም የሚያካትተው። በዚህ በአጭሯ ታይም ውስጥ መስዋዕት ሆነ ወደ ላይ ሄዱትን ነው የሚያካትተው። ነፍሳቸውን ሄደው ስጋቸው ኦልሬዲ ሞቷል። የመከራው ቅዱሳን ተብሎ ይነሳሉ ስጋቸው። ልብሳቸውን አጥበው በበጉ ደም ያነጹ ከታላቁ መከራ የመጡ ይላል። መልሱን እዛው ይመልሳል። ከየት የመጡ? ከታላቁ መከራ የመጡ። እስራኤል ብቻ ነው፣ እስራኤል ነው፣ ማን ነው የሚድነው ምናምን የሚለውን ክሊር ሊመልስላቸዋል። ከቋንቋም ሁሉ ከነገድም ሁሉ ከወገንም ሁሉ ስለሚል ማለት ነው። መላው ዓለም ላይ ያለው ማህበረሰብ ያሳያል። ስለዚህም በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀንም በመቅደስ ያመልኩታል፣ በዙፋንም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ይላል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑም መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል። 7ኛውንም ማተብ በፈታ ጊዜ አሁን የትኛው ማተብ ጋር መጣን? 7ኛው ማተብ ጋር መጣን። ከ3ቱ አንደኛው ማተብ ነው።
ከዛ 7 አለው። ሰባተኛው ማተብ በተፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ ይላል። እኩለ ሰዓት ማለት 30 ደቂቃ ነው። እኩለ ሰዓት ዝምታ ሆነ። ዝምታው ለምንድን ነው ሲባል አክቹአሊ እግዚአብሔር ይሄ ኢንጆይ የሚያደርገው አይደለም እኮ ይሄ ምድር ላይ የሚመጣው ነገር የእግዚአብሔር ደስታው አይደለም አይደለ? ለምን ጥፋት ነው እየተፈጸመ ያለው እና እዛ ውስጥ ደግሞ ማን አለ? ሰዎች አሉ። ሰዎች በመልኩ በአምሳሉ የተፈጠሩ ናቸው። እነሱም አብረው ነው የሚፈረድባቸው ጥፋት ላይ። ስለዚህ ጸጥ የሚቀጥለው ጥፋት ምን ስለሆነ? ከባድ ስለሆነ በእግዚአብሔርም ፊት የሚቆሙትን 7ቱን መላእክት አየው፣ 7 መለከት ተሰጣቸው ይላል። አሁን ሰባተኛው ማተብ ሲፈታ ጸጥታ ነው የሆነው። ከዛ ወደ መለከት ተላለፈ ማለት ነው። ሰባተኛው ሲፈታ ጸጥታ ነው የሆነው። ኦኬ። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎትን እንዲጨምር ብዙ ዕጣን ተሰጠው ይላል። ምድር ላይ ነው ቁጥር 3 ላይ ያለው ላይ። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠው። ዕጣን የምን ማሳያ ነው? የጸሎት ነው። ያለንበት ሲዝን እና የብሉይ ኪዳን እኮ እጅግ በጣም ይለያያል። የብሉይ ኪዳን ሰዎች ጸሎታቸው በቀላሉ አርግም ማለት ካህኑ ገብቶ ሊቀ ካህኑ ዕጣን አጥኖላቸው ከዛ ያን ዕጣን በእግዚአብሔር ፊት ደስ የሚያሰኝ መዓዛው ያማረ መሆኑን እግዚአብሔር አሽትቶት ከዛ ጸሎታቸው ይመለስላቸዋል። መስዋዕታቸው እንዲሁ እንደወረደ ተቀባይነት የለውም። እኛ ግን በእግዚአብሔር ፊት የምናደርገው መስዋዕት ተቀባይነትን አግኝቷል። በማን? በኢየሱስ ክርስቶስ። የኢየሱስ ክርስቶስን መስዋዕት የሆነውን እርሱን እግዚአብሔር አሽትቶታል። በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎትን እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ከእግዚአብሔር ፊት ወጣ ይላል። ጸሎት መንፈስ በልባችሁ ላይ በኃይል ሲመጣ እናንተ በጣም ትጎች ስለሆናችሁ አይደለም፣ ከእግዚአብሔር ዘንድ ነው የሚሰጠው። ያ ስፒሪት የጸሎት መንፈስ ይላል አይደለ? የልመና መንፈስ እንደዛ አይነት ሲመጣልን አመስግነን በጣም ነው መጸለይ ያለብን። አንዳንድ ጊዜ ፈልጋችሁ አታገኙትም። እንደዛ አይነት የጸሎት መንፈስ ፈልጋችሁ አታገኙትም። እግዚአብሔር ራሱ የሚሰጠው የጸሎት መንፈስ አለ የሚለቀቅ ማለት ነው። ምድር ላይ ሪቫይቫል ያመጡ ሰዎችን ካያችሁ የሰዎቹ ብርታት ነው ወይ ብላችሁ ኔቨር ከእግዚአብሔር ዘንድ የመጣ ጸጋ ነው። እና እዚህ ጋርም አሁን ምድር ላይ ያሉ ሰዎች እንዲጸልዩ ነው የሚመጣው ማለት ነው። የዕጣንም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምጽም መብረቅም መናወጥም ሆነ ይላል። በጣም ከፍተኛ ሪቫይቫል ይሆናል የሚባለው ከዛ አንጻር ነው። ለምን? በጣም ሰዎች ይጸልያሉ። መከራ ነው ጊዜው፣ ግን በዛ ውስጥ ደግሞ ምን ያደርጋሉ? ይጸልያሉ። ስለዚህ ብዙዎችም ይድናሉ። ጊዜው የምን ጊዜ ነው? የመከራ ጊዜ ነው። አክቹአሊ በዚህ መከራ ጊዜ ፈጽሞ ልባቸው ታወረ ማለት እግዚአብሔር መልሰው ተሳደቡ ይላል አይደለ? ንስሐ ከመለመን ይልቅ እግዚአብሔርን ተሳደቡ። እንደዚህ አይነት ሰዎች አሉ። ኦፍ ኮርስ ግን ደግሞ ወደ እግዚአብሔርን ደግሞ የሚጸልዩም ሰዎች አሉ። የነሱ ጸሎት ደግሞ ምን ያመጣል? ሪቫይቫል ያመጣል። አሁን በዚህ ጊዜ ውስጥ ምን አሉ? 144 ሺዎች አሉ። ምን ያደርጋሉ? ወንጌልን ይሰራሉ። ተለይተዋል። አላማቸው እነሱ ወንጌልን ለመስራት ነው። 7ቱን መለከት የያዙ መላእክት ሊነፉ ተዘጋጁ። አሁን ከዛ በፊት ነው እንግዲህ እነዚህን ሂደቶች ያየ ነው። 144 ሺዎቹ መለየታቸው ምልክት ተደረገባቸው። ከዛ መልአኩ ደግሞ የወርቅ ጥናውን ይዞ ደግሞ ምድር ላይ ደፋው አይደለ? ከዛ አሁን ሰዎች ጸሎታቸው ይሰማል፣ ይጸልያሉ። የጸሎት መንፈስ ምድር ላይ መጥቷል። በጣም ይጸልያል ማለት ነው። ከዛ ምዕራፍ 8 ቁጥር 7 ፊተኛው መልአክ ተነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። እጽዋት ሲመታ አሁን እዚህ ጋር እጽዋቶች ይመታሉ። የመጀመሪያው መለከት ላይ እጽዋት ይመታል በሚለው ያዙት። ሁለተኛው መልአክ ነፋ፣ በእሳትም የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህር ሲሶ ደም ሆነ። ቅድም የምድር ሲሶ፣ አሁን ደግሞ የባህር ሲሶ። ባህሮች ተመቱ። ባህሮች ናቸው የተመቱት። በባህር ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከቦችም ሲሶ ጠፋ። ያም ማለት ይሄ ራሱ ሰዎች ላይ ዳሜጅ ያመጣል። አዎ መርከቦች ኢኮኖሚክ ክራይሲስ፣ የመርከቦች ሲሶ ጠፋ። ሲሶ ነው ግን እና ሲሶ ሲል ደግሞ ኤግዛክትሊ ሲሶ ለምን የሚያደርገው ይሄን ስራው የሚሰራው መላእክት ስለሆነ ከእግዚአብሔር ዘንድ ተልኮ ስለሆነ እንደዛው ነው የሚሆነው። ሶስተኛው መልአክ ነፋ፣ እንደ እባቦችም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። ሶስተኛው መልአክ ነፋ፣ እንደ ችቦም የሚቃጠል
ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሬቶ ይባላል ይላል። ያመረዋል። ምን የመታው? የቅድሙ ባህርን ነው። ያሁኑ ግን በወንዞችና በውሃ ምንጮች ላይ ማለት ሰው የሚጠጣውን ነገር ያጣል ማለት ነው። በውሆችና በውሃ ምንጮች ላይ ሲሶ ላይ ወደቀ። የውሃም ሲሶ መራራ ሆነ። ለምን? ኮከቡ ስም ሬቶ ይባላል። ስራው ማምረር ነው፣ ውሃውን እንዳይጠጣ ማድረግ ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል። አራተኛው ቁጥር 12 ላይ አራተኛው መላእክት ነፋ፣ የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊትም። ለምን? ፀሐይ የቀን ናት፣ ጨረቃ የሌሊት ነው። ቀኑም ሲሶ አያበራም፣ ሌሊቱም ሲሶ። አትሊስት ሌሊቱም ይሄ ድቅድቅ የሆነ ጨለማ አለ፣ ብርሃን ደግሞ አለ አይደለ? ያ እና ድፍን ይላል ማለት ነው። አየሁም አንድ ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸው ሶስት፣ አሁን አራት አይደል የተነፋው? አራት መለከቶች። ስንት ይቀራል ከሰባቱ? ሶስት ሊነፉ ያላቸው የሶስቱ መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው ወዮላቸው ወዮላቸው። ወዮላቸው ማለት ሶስት መለከት ስለሚነፋ ሶስት ጊዜ ተቀምጠው ወዮላቸው ወዮላቸው ወዮላቸው። እና የሚመጣው እስካሁን ከደረሰው መከራ የሚቀጥለው ስለሚበዛ ወዮላቸው ሲል ሰማው። አምስተኛው መለከት ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው፣ የጥልቁም ጉድጓድ መክፈቻ ተሰጠው ይላል። የጥልቁን ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ። አሁን በጥልቅ ውስጥ ያሉ አሉ፣ ታስረው ያሉ አሉ አይደለም የሚባለው? እና በዚህ ጊዜ ግን ይወጣሉ። ለፈቀደለት ነው እንጂ ሰይጣንም በእግዚአብሔር ቁጥጥር ስር ነው እና መጠቀሚያውም ነው። አሁን የጥፋት ጊዜ ስለሆነ ይፈታውና ይለቀዋል። የጥልቅንም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ ይላል። ከጥልቅ ጉድጓድ አንበጣ መውጣቱን ነው የሚያሳየው። አንበጣዎች የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርን ማህተብ በግንባራቸው ከሌለባቸው የቶቹ ማለት ነው? ከነዛ ከ144,000 ውጪ ማለት ነው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆንም ወይንም ማናቸውንም የለመለመ ነገር ወይንም ማናቸውንም ዛፍ እንዳይጎዱ ተባለላቸው። እና ሰዎችን ነው የሚጎዱት። አሁን እዚህ እንዳይጎዱ ነው የተባለው። የለመለመ ምድር ላይ ያለው ለምን? እነሱ ኦልሬዲ አልቋላ። እጽዋት ተመታ ምናምን አይተናል አይደለ? አሁን ይሄኛው ግን የሚወጣው እጽዋትን ለመጉዳት አይደለም፣ ሰዎችን ነው የሚጎዱት። ከሰዎች ግን 144,000 አይነኩም፣ ምልክት ያለባቸውን አይነኩም። 5 ወር ሊያሰቃያቸው ተሰጣቸው እንጂ ሊገሏቸው አይደለም። 5 ወር በሙሉ። በዚያም ወራት ሰዎች ሞትን ይፈልጋሉ፣ አያገኙትም። ሊሞቱም ይመኛሉ፣ ሞትም ከነርሱ ይሸሻል። መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችም ሲሶ እንዲገደሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበሩ። ቁጥራቸውንም ሰማው። ፈረሶችንና በእነርሱም ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያክነት ዲንም የሚመስል ጥሩር ነበራቸው። የፈረሶችም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸውም በወጡት በእሳቱና በጢኑ በዲኑም በእነዚህ ሶስቱ መክሰፍቶች የሰዎች ሲሶ ተገደለ ይላል። እንግዲህ አስቡት የሰዎች ምን ያህል እየቀነሰ እንደመጣ ማለት ነው። መጀመሪያ ሲሶውን አይተናል። ከዛ በኋላ ግን በእጽዋቱ በባህሩ በወንዙ ላይ በሚመጣው ነገር ሁሉ በሞቱ ደግሞ ምን ያህል ሰዎች እንደሞቱ መገመት ነው። ከዛ የቀሩት ናቸው አሁን ደግሞ ሲሶ የሚሞቱት ማለት ነው። የመጨረሻው የአርማጌዶን ጦርነት በሚደረግበት ጊዜ ምድር ላይ የነበሩ ሰዎች ጥቂት እንደሆኑ ነው የሚገመተው። የፈረሶች ስልጣን በአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላልና ራስም አላቸው፣ በእርሱም ይጎዳሉ። በእነዚህም መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም ይላል። ያልተገደሉት ንስሐ አልገቡም። አሁንም ስለ መግደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። የሰው ልጅ የልብ ድንዳኔ ነው የሚያሳየን እዚህ ጋር ማለት ነው። ያ ሰው ምን አቅም ኖሮት ነው እግዚአብሔርን ማለት እንዲህ ያደረክ ብሎ የሚጠይቀው? ከዚህ በላይ እግዚአብሔር ምን ያደርጋል አይደለ? የመጨረሻ እዚህ ጋር ደርሶ ሰው ንስሐ አይገባም። ቁጥር 1 ላይ ያለውን ስድስተኛው
ስድስተኛው መለከት አነበብን። ከዛ በመሃል ላይ ያሉት አሉ ሁለቱ ምስክሮች መገደላቸውና የምስክሮችን መነሳት ምዕራፍ 10 እና 11 ይገባል። ከዛ 12 ላይ ስለዚህ ይሄንን ኔክስት ላይ እናየዋለን ምዕራፍ 11 እና 10